ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በሀገር ውስጥ እንዲሁም በመላው ዓለም ሆናችሁ የምትሰሙን ውድ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች ሁሉ ሰላም። ዛሬ የጨዋታ ቀን ነው። የኛ የጨዋታ ቀን ባይሆንም ግን ያው እንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ ዛሬ። እንደው ደስ ይለናል አይደል? ብዙዎቻችን እንግሊዝ ፕሪሚየር ሊግ ያለበት ሳምንት ጨዋታዎች ያሉበት ሳምንት ከሌሉት ሳምንታት በጣም የተለዩ ናቸው እና ዩናይትድ ነገር ነው ጨዋታ የሚያደርገው። ከነገው ጨዋታ በፊት ግን የተሰጡ አስተያየቶች አሉ። በተለይ ማይክል ካሪክ ትላንትና በጋዜጣዊ መግለጫው ላይ በጣም ወሳኝ የተባሉ ጋዜጣዊ መግለጫ ባይባልም በብዛት እንደውም የዜና መልክ ያላቸው መረጃዎች የተጠየቁ ምላሽ ሰጥቶባቸዋል በብዙ ጉዳዮች ላይ በዘርኪዚ ጉዳይ፣ በሜሰር ማውንት ጉዳይ ላይ፣ በማቲያስ ዴሊክት ጉዳይ ላይ፣ በማርቲኔዝ አስተያየቶች ላይ እንዲሁ ተናግሯል። ስለ ብሩኖ ፈርናንዴዝ የክለቡን ቆይታ በተመለከተ የሰጠው አስተያየት አለ። ስለ ዶርጉም እንደዚሁ ያለው ነገር አለ እና ፕሪማች ኢንተርቪው ነው ያደረገው። እሱን እናየዋለን ማለት ነው። አንዱ ይሄ ነው። ሌላው የዝውውር ዜናዎች የተለመዱ አሉ። ትላንት በነገራችሁ ላይ ብሩኖ ፈርናንዴዝ ራሱን ለማድሪድ አቅርቦ ማድሪዶች ግን ሪጀክት ያደረጉት ተብሏል። ለዚህ መረጃ ምላሽ እንሰጣችኋለን። ዜናው ከየት መጣ፣ እውነትነት አለው ወይስ የሚለውንና አጠቃላይ ብሩኖ ፈርናንዴዝን ቆይታ የተመለከተ መረጃ ይዘንላችኋል። እሱን ትሰማላችሁ ቤተሰቦች። ከዛ ውጭ አጫጭር የተባሉ በጣም በርከት ያሉ መረጃዎች አሉኝ። በነገራችሁ ላይ በርከት ያሉ ግን አጫጭር መረጃዎች አማካዮችን፣ የአጥቂ ባህሪ ያላቸውን ተጫዋቾች እንዲሁም የተከላካዮችን ዝውውር ከዩናይትድ ጋር በተያያዘ ስማቸው የተነሱ ተጫዋቾች አሉ። እነሱን በሙሉ የምናይ ነው የሚሆነው ቤተሰቦቼ። እንዲሁም የዶርጉ የተለየ ክስተት መነጋገር የሆነ ትላንት የተፈጠረ ነገር አለ። እሱ ምንድን ነው? ከዜናው ታገኛላችሁ አብራችሁኝ የምትቆዩ ከሆነ ቤተሰቦች። ይህን ቪዲዮ ደግሞ ላይክ ማድረግ ምንጊዜም ቢሆን አይረሳ። አብራችሁኝ ሁኑ። መልካም ቆይታ። የማንቸስተር ዩናይትድ ጨዋታ ነገር የሚደረገው ዛሬም የሚደረጉ የፕሪሚየር ሊግ ጨዋታዎች አሉ። ትላንት ሰዓቶቹን ጠቁመናቸዋል ቤተሰቦች። ግን በድጋሚ ለመጠቆም ያህል 12 ሰዓት ምሽት ጀምሮ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። 3 ጨዋታዎች በ12 ሰዓት ላይ ይደረጋሉ ዛሬ። ሊድስ ዩናይትድ ከአርሰናል፣ ወልቭስ ከበርነመዝ፣ ብራይተን ከኤቨርተን በተመሳሳይ ሰዓት የሚያደርጉት የ12 ሰዓት ጨዋታ ነው። 2 ሰዓት ከ30 እንዲሁ የዩናይትድ የሻምፒዮንስ ሊግ ተፎካካሪ የሆነው ቼልሲ ከዌስትሃም ጋር የሚጫወት ይሆናል። ምሽት 5 ሰዓት እንዲሁ ሌላኛው ከዩናይትድ ጋር በአውሮፓ ሻምፒዮንስ ሊግ ለመሳተፍ የሚፎካከረው ሊቨርፑል ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ የዛሬ መርሃ ግብር ናቸው። ነገ ከሚደረጉ ጨዋታዎች መካከል ዩናይትድ 11 ሰዓት ላይ ነው የሚጫወተው። በተመሳሳይ ሰዓት 3 ጨዋታዎች ነው ያሉት። ዩናይትድ ከፉልሃም በኦልትራፎርድ የሚያደርገው ጨዋታ የዛሬ ትላንት ፕሪማች ፕሬስ ኮንፈረንስ ነበረ። ምን ተናገረ? በተለያዩ ጥያቄዎች ዙሪያ አሰልጣኝ ማይክል ካሪክ የሚለውን እንመለስበታለን። 11 ሰዓት ነገ ዩናይትድ ጨዋታውን ያደርጋል። አስቶን ቪላ ከብሬንትፎርድ እና ኖቲንግሃም ፎረስት ከክሪስታል ፓላስ የሚያደርጉት ጨዋታም የ11 ሰዓት የነገ ፕሮግራም ነው። ምሽት 1 ሰዓት ከ30 ቶተንሃም ከማንቸስተር ሲቲ የሚያደርጉት ጨዋታም ከነገ መርሃ ግብሮች መካከል አንዱ ነው። ሰኞ ብቸኛው ጨዋታ ምሽት 5 ሰዓት ሰንደርላንድ ከበርንሌይ የሚያደርጉት ጨዋታ የፕሪሚየር ሊጉ የሳምንቱ ጨዋታዎች ፕሮግራም ነው ማለት ነው። አሁን ወደ አሰልጣኝ ማይክል ካሪክ ከፉልሃሙ ጨዋታ በፊት ስለ ተለያዩ ጉዳዮች እንዲሁ ከጋዜጠኞች ጥያቄ ቀርበውለት በጣም ወሳኝ የተባሉ ምላሾች ሰጥቷል። ስለነዛ ጉዳዮች ማንሳት ይኖርብናል ቤተሰቦቻችን። የመጀመሪያው ዶርጉ ነው። በጣም ጥሩ ዜና ነው በነገራችሁ ላይ በዶርጉ ዙሪያ የሰማነው። ዶርጉ ቢያንስ ከ8 እስከ 10 ሳምንታት ነው የተባለው። ይህም ከ2 ወር በላይ በጉዳት ምክንያት ከሜዳ እንደሚርቅ ነው ሪፖርቶች ከዚህ በፊት የጠቆሙን። ከሁለት ወር ተኩል አካባቢ ማለት ነው። በዚህ ምክንያት በርካታ ጨዋታዎች ተጫዋቹ ያመልጡታል ማለት ብለን ጠብቀናል። እንግዲህ ምናልባት ይሄ ልጅ ሊመለስ የሚችለው በቅርቡ እንዳልሆነ እርግጠኛ ሆነን መናገር እንችላለን። ትላንት ተስፋ የሰጠው ነገር ምንድን ነው? በዶርጉ ጉዳት ዙሪያ እንደተጠበቀውና ሲባል እንደነበረው በጣም ረዥም ሳምንት አይደለም። ተጫዋቹ እስከ 10 ሳምንት በጉዳት ምክንያት አይርቅም። ይሄ የተሰጠው የፕሮጀክሽን ታይም 10 የተባለው ሳምንት በጣም ተጋኗል ተብሎ ነው። ከዛ ባነሰ
ምናልባት በግማሽ ባነሰ ሳምንታት ውስጥ ተጫዋቹ ሊመለስ እንደሚችል እና ምናልባት ከአንድ ወር ከ15 ቀን በኋላ ተጫዋቹ ወደ ሜዳ ተመልሶ ዩናይትድን ሊያገለግል እንደሚችል ነው ማለት ነው። ትላንት አስተያየት የተሰጠው ማይክል ካሪክ የተናገረውን ሙሉ ለሙሉ ቃል በቃል ወደ እናንተ ሳደርስ እንዳለመታደል ሆኖ በጣም ጥሩ ጊዜ እያሳለፈ በሚገኝበት ሰዓት ነው ዶርጉ መጎዳቱ በጣም ያሳዝናል ብሏል። ለሳምንታት ከሜዳ ይርቃል ብዬ አስባለሁ ሲል የተናገረው ቁጥሩን በትክክል ባያስቀምጥም አሁንም ምን ያህል ግን እንደሚርቅ ለማወቅ ግዴታ ምርመራ ያስፈልጋል። አሁንም ምርመራ እየተደረገ ነው። ጥቂት ሳምንታት ይወስዳል። የጉዳቱ መጠን ለማወቅ መጠበቅም እንዲሁ አለብን ብሏል ማለት ነው። እንግዲህ አላቅም ይሄ ከሜዲካል ሰዎች አንፃር ጉዳቱ በአንድ ጊዜ ምርመራ የማይታወቅ ሊሆን ይችላል። ትንሽ ጊዜ ደግሞ መጠበቅ ሊኖርባቸው ይችላል። ለምን ያህል ሳምንት ከሜዳ እንደሚርቅ ለማወቅ በራሱ ጊዜ ይፈልጋል ነው ያለው ማይክል ካሪክ። ስለዚህ በዚህ መልኩ ፓትሪክ ዶርጎ በዩናይትድ ቤት በፍጥነት ሊመለስ የሚችልበት እድል እንዳለ ነው የተነገረው። በነገራችሁ ላይ ፓትሪክ ዶርጎ የማንቸስተር ዩናይትድ የጃንዋሪ ወር ምርጡ ተጫዋች በሚልም ተመርጧል። በትላንት ዜናችን ላይ ተጫዋቹ የፕሪሚየር ሊግ የሳምንት የ23ኛ ሳምንት ምርጡ ተጫዋች ተብሎ መመረጡ ለሁለተኛ ጊዜ ነግረናችሁ ነበር። አሁን ደግሞ የተጠናቀቀው ጃንዋሪ ወር የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ተብሎ ማቲያስ ኩኛን በማሸነፍ ይህንን ሽልማት መውሰድ ችሏል። ብሩኖ ፈርናንዴዝም እንዲሁ ሌላኛው እጩ ተፎካካሪ ነበር። የፓትሪክ ዶርጎ የሰሞኑ አስገራሚ የሆነ እድገትን በዚሁ ልንገራችሁ እንደው ወደ ሌሎች የፕሬስ ኮንፈረንስ ጥያቄዎች እና ምላሽ ከማለፌ በፊት በኢንስታግራም አሁን 1 ሚሊዮን ተከታዮች ደርሷል እና ትላንት አመስግኗል። 1 ሚሊዮን ስላደረሳችሁኝ ደጋፊዎች ከልብ አመሰግናለሁ የሚል ለደጋፊዎቹ መልእክት አስቀምጦ ነበር እና የዩናይትድን ኢፌክት የምትረዱት እዚህ ጋር ነው። ዶርጉ ለዩናይትድ ሲፈርም ትዝ ይለኛል ቤተሰቦች ቢያንስ 45 ሺህ እስከ 50 ሺህ ያህል ፎሎወሮች ነበሩት፣ ተከታዮች ነበሩት። ኤግዛክት ቁጥሩ እንደው በወቅቱ ባላስታውስም ቤተሰቦቼ ከ45 ሺህ እስከ 50 ሺህ ብላችሁ ውሰዱት። በወቅቱ የነበሩት የኢንስታግራም ተከታዮች ነበሩ። ወደ ዩናይትድ ከፈረመ በኋላ ደግሞ ያው እንደምታውቁት ለዩናይትድ አንድ ተጫዋች ሲፈርም ብዙ ተከታዮችን ማግኘት ይጀምራል። ከዛ ወዲያው ነበር ወደ 100 ሺህ የተጠጋው። ከዛ እያለ ተጫዋቹ አሁን ኦልሞስት 1 ዓመት ሆኖታል ለማንቸስተር ዩናይትድ ከፈረመ። ግን የሚያስገርመው ነገር ምንድን ነው ቤተሰቦች፣ ተጫዋቹ በባለፉት 2 ሳምንታት አስደናቂ የሆነው ፐርፎርማንስ አሳይተዋል። ሲቲ ላይ ጎል አስቆጥሯል፣ አርሰናል ላይ ጎል አስቆጥሯል ማለት ነው። በእነኛ 2 ጨዋታዎች ብቻ ከሁለቱ ጨዋታዎች በፊት የነበሩት ኢንስታግራም ተከታዮች 700 ሺህ ነበሩ። ከሁለቱ ጨዋታዎች በኋላ ደግሞ ዶርጎ 300 ሺህ አዳዲስ ተከታዮችን አግኝቶ ነው ማለት ነው 1 ሚሊዮን የኢንስታግራም ተከታይ መግባት እየቻለው ማለት ነው። ይሄ በጣም የሚያስገርም ነው። ምን ያህል ለዩናይትድ መጫወት ማለት በዚህ በማህበራዊ ሚዲያው ላይ በጣም ኤክስፖዝ እንደሚያደርጋችሁ በጥሩም ጎኑ በመጥፎም ጎኑ ነው የምታዩት ማለት ነው። በዛች 2 ጨዋታ ብቻ 300 ሺህ ተከታዮችን ማግኘቱና 1 ሚሊዮን መግባቱ አሁንም አይቆምም። ተጫዋቹ በዚሁ ብቃቱ የሚቀጥል ከሆነ ብዙ ሰዎች ፎሎ ያደርጉታል። ግን እድገቱ በጣም አስገራሚ ተብሎ ትላንት የተነሳ አንዱ ነገር ነው። ከዶርጎ ጋር በተያዘ እንመለስና ከጋዜጣዊ መግለጫው ውስጥ ስለ ጆሹዋ ዘርክዚ አንዱ እና ስለ ማቲያስ ዴሊክት የሚመለሱበት ቀን መቼ ነው ተብሎም እንዲሁ ካሪክ ተጠይቆ ነበር። ጆሹዋ በዚህ ሳምንት ወደ ልምምድ ተመልሷል ብሏል። ስለዚህ ኦልሬዲ ልምምድ እየሰራ ነው፣ ይህም ለእኛ መልካም ዜና ነው ሲል የተናገረው ምናልባት ለፉልሃም ጨዋታ ስብስብ ውስጥ ሊካተት ይችላል ሲልም ነው እንግዲህ የተጫዋቹ ማገገሙን ልምምድ መስራቱንና አስፈላጊ ከሆነም በፉልሃሙ ጨዋታ ላይ ተጫዋቹ የማች ዴይ ስኳድ ውስጥ እንደሚካተት ነው አሰልጣኙ የጠቆመው። ማቲያስ ዴሊክት ግን እስካሁን ከኛ ጋር ልምምድ ማድረግ እንዲሁ አልጀመርም ብሏል። እኔ የዚህ ልጅ ጉዳት ምን እንደሆነ በጣም ነው ግራ የገባኝ ቤተሰቦች። በጣም ጠቃሚያችን ተጫዋች ነው። ኦፍኮርስ አሁን በማርቲኔዝ እና በሃሪ ማጉዌር የዩናይትድ የተከላካይ መስመር በጣም ጥሩ ሆኗል። ግን ደግሞ ማቲያስ ዴሊክት ቢኖር ሌላ ጥሩ አማራጭ ነው። ኦፍኮርስ በባክ ፎር ነው አሁን የምንጫወተው። ስለዚህ 2 ሴንተር ባክ ነው ሊሰለፍ የሚችለው። ሁለቱ ደግሞ በጣም ጥሩ ብቃት ላይ ናቸው። ግን የዚህ ተጫዋች ጉዳት ዩናይትድ በጣም በሚፈልገው ሰዓት ብዙ የለፋ ነው፣ በተለይ በአሞሪም ዘመን ማለት ነው። እና ጉዳቱ ደግሞ በትክክል ይሄን የመሰለ ጉዳት ነው ተብሎ አለመገለጹ ነው አሁን በጣም የከፋው ነገር የሚመስለኝ በማቲያስ ዴሊክት ጉዳይ።
እግር ኳሳዊ አይመስለኝም። ይሄ ከጀርባ ህመም ጋር የተያያዘ ጉዳት እንደሆነና የጀርባ አጥንት ላይ ችግር እንዳለበት እዛ አካባቢ የደረሰበት የተፈጥሯዊ ይሄ ናቹራል የሆነ ህመም እንደሆነ ነው እየተነገረ ያለው። ለማንኛውም እሱ እስካሁን አልተመለሰም ተብሏል። ስለዚህ ይቆያል ማለት ነው እንዲህ ካልተመለሰ። ሌላው ማይክል ካሪክ ቤተሰቦች የተጠየቀው በሜሰን ማውንት ጉዳይ ነው። ሜሰን ማውንት እያገኘ ስላለው ያነሰ የጨዋታ ደቂቃ እንዲሁ ተጠየቀና ምን ብሎ መለሰ? ሜሰን ትልቅ አድናቂው ነኝ እኔ ብሏል። ሜሰን የተጫዋቹን ጥራት የሚያሳየው ባህሪ በልምምድ ላይ እና ስብዕናው ላቅ ያለ ተጫዋች መሆኑን ሁሉ ያመላክታል ብሏል። ሜሰንን እኔ በጣም ወደዋለሁ እናም ለዚህ ክለብ በጣም አስፈላጊ ተጫዋች ነው ሲል ነው ማይክል ካሪክ በደፈናው ምላሽ የሰጠው ማለት ነው። እንግዲህ ያያችሁ ቤተሰቦች አሰልጣኝ ሲቀየር የተጫዋች ሚናም እንደዚሁ ይቀየራል። ሜሰን ማውንት በጥልቅ ፍቅር ሲወደድ የነበረው በሩበን አሞሪም ስር ነው። አሁን ማይክል ካሪክ ሲመጣ ደግሞ ሲስተሙን ቀየረ፣ ፎርሜሽኑን ቀየር እና ማውንት በባለፉት 2 ጨዋታዎች ላይ እንግዲህ ኦልሞስት አልታየም። ተጫዋቹ በቃ በካሪክ ቡድን ውስጥ ቦታ እንደሌለው ነው አሁን እርግጠኛ መሆን የምትችሉት። ይሄን መናገር ይችላሉ። ቋሚ ተሰላፊ ሊሆን አይችልም ግን ምናልባት የዶርጎ ጉዳት ተቀይሮም እንዲገባና የመጫወት እድል እንዲያገኝ አሁን እድል ሊሰጠው ይችላል። ምክንያቱም 10 ቁጥር ቦታ ላይ ማቲያስ ኩኛ ነው አሁን የምንጠቀመው ነገር በእርግጠኝነት ማቲያስ ኩኛ የሚሰለፍ ይሆናል። ማቲያስ ኩኛ ደግሞ ሙሉ 90 ደቂቃ ላይ ጨዋታ ይችላል። ስለዚህ ተቀይሮ ገብቶ እሱ ቦታ ላይ ሜቢ ሜሰን ማውንት የመሰለፍ እድል የሚያገኝበት አጋጣሚ ሊያገኝ ይችላል ማለት ነው። የሲስተም መቀየር እና የአሰልጣኝ መቀየር ግን ምን ያህል የተጫዋቾችን የመጫወት ደቂቃ ሊጨምርና ሊቀንስ እንደሚችል አንዱ ማሳያ ሜሰን ማውንት ይመስለኛል። ሌላው የማይክል ካሪክ የተጠየቀው ስለ ጆሹዋ ዘርክዚ ጉዳይ ነው እና ጆሹዋ አሁን ወደ ጥሩ ጤንነት ለመመለስ እና የቡድኑን ለመቀላቀል እየሞከረ ነው፣ ልምምድን መስራት ጀምሯል ብሏል ቅድም። ነገር ግን ከሱ ጋር አለ ነገር ግን ይሄ ተጫዋች በማንቸስተር ዩናይትድ ቤት መቆየቱ አይቀርም ይቆያል ብሎ ነው እሱ የተናገረው። አጠቃላይ ስለ ጥር የዝውውር መስኮትም እንደዚሁ አውርተዋል። በነገራችን ላይ ጠቅለል አድርጎ ነው ያወራው። ክለቡ ምን አይነት ዝውውሮችን ሊፈጽም እንደሚችል፣ እንዴት አድርጎ የዝውውር መስኮቱን ሊያጠናቀቅ እንደሚችል የተናገረውን ንግግር በኋላ ላይ የዝውውር ዜናዎችን ሳወራ እሱን አደርሳችኋለሁ። ግን ዘርክዚ አሁን በዩናይትድ ቤት እንደሚቆይና ከዩናይትድ ቤት የመልቀቅ ዕድል እንደሌለው ይልቅስ ተጫዋቹ አሁን ከጉዳቱ ካገገመ በኋላ አብሮት እሱን ለመጠቀም እና ቲም ውስጥ ለማካተት እንደጓጓ ነው ማይክል ካሪክ በዘርክዚ ቆይታ ዙሪያ እንዲሁ አስተያየቱን የሰጠው ማለት ነው። በነገራችሁ ላይ ጆሹዋ ዘርክዚ እንደው ወደ የሚያዝናናው እንዲሁ አንድ መረጃ ልንገራቸው። የዩናይትድ ተጫዋቾች ልምምድ በሚሰሩ ሰዓት በካሪንግተን የመቀላለድ ባህሪ ያላቸው ይሄን በተለያዩ ቪዲዮዎች ላይ እንደዚሁ ቃለ መጠይቅ ሲደረጉ ተናግረዋል። ተጫዋቾች እርስ በርስ የሚያዝናኑ ነገሮችን በመፍጠር ራሳቸውን ዘና ለማድረግ ይሞክራሉ። ትላንት ግን በዘርክዚ ላይ የሰሩበት ነገር ፍጹም ተጫዋቹ ያልጠበቀው ነገር ይመስላል። ምንድነው ያደረጉት? የ2016 ላይ የተነሳው አንድ ምስል አለ። አይ ቲንክ እዚህ ቪዲዮ ላይ አካትትላችኋለሁ፣ ታዩታላችሁ። የሆነ ቦታ ላይ ቪዲዮን ስትከታተሉ ስትመለከቱት ማለት ነው ቤተሰቦች ኤዲት አድርጌ ያስገባዋለሁ እና ይህን ቪዲዮ ይህን ፎቶ በደንብ ፕሪንት አስደረገው መልበሻ ክፍል ሎከሩ ላይ ነው የለጠፉት ማለት ነው ዘርክዚ ላይ እና ቪዲዮ በጣም ኦልድ ነው ያስታውቃል። ያው ከ10 ዓመታት በፊት የተነሳው ፎቶ ነው እና ዘርክዚ በወቅቱ ሲያየው በጣም ፈን ሆኖ ነበር ማለት ነው እና ተጫዋቾቹን በሙሉ ነው እንግዲህ ያመሰገነው። እነሱ ከየት እንዳገኙትም እሱ አይዲያው የለውም፣ ሰርፕራይዝ ነው ያደረጉት። በጣም አመሰግናለሁ ብሏቸዋል። ይሄንን ዛሬ ፈልገው ነበር እና ይሄን ፎቶ በማየት የተሰማኝ ስሜት በጣም ጥልቅ ነው በሚል ተጫዋቹ በነገሩ ቀልዶ እሱም አልፈዋል ማለት ነው። ያው በእንደዚህ አይነት መልኩ ተጫዋቾቻችን ለመቀላለድ ሙከራ ያደርጋሉ። ይሄን ካደረጉት መካከል ደግሞ 2ቱ ፖርቹጋላውያን ተጫዋቾች ናቸው፣ ብሩኖ ፈርናንዴዝ እና ዲያጎ ዳሎ ፎቶውን በመለጠፍ ከ10 ዓመት በፊት የነበረውን ሰርፕራይዝ ያደረጉት። ለማንኛውም ወደ ማይክል ካሪክ ጋዜጣዊ መግለጫ ስንመለስ ስለ ፉልሃሙ ተጠባቂ ጨዋታም እንዲሁ ተጠይቋል። ዋናው ጉዳይ ነውና እና እንዲህ ብሏል።
ከባድ ጨዋታ ይጠብቀናል አለ። በጣም ከባድ ተጋጣሚዎች ናቸው ፉልሃሞች። ያለፈውን ጨዋታ እንደዚሁ አልፏል ብሏል። አሁን ትኩረታችን ፉልሃም ላይ ነው የሚሆነው። ጨዋታው በሜዳችን ስለሆነ ብቻ ቀላል አድርገን ልንመለከተውም እንዲሁ አይገባም በሚል ተናግሮ ይሄን ጨዋታ ለማሸነፍ ዩናይትድ የተለየ ዝግጅት እንደሚያስፈልገው ከዚህ በፊት ካደረጋናቸው ሁለቱ ጨዋታዎች የተለየ ጨዋታ እንደሆነ በመናገር በኦልድ ትራፎርድ ብቻ ስለሆነ እንደማይቀላቸው ተናግሮ ነው እንግዲህ የተለየ ዝግጅት አድርገው እንደሚጫወቱ ይህን ጨዋታ ማይክል ካሪክ የተናገረው ማለት ነው። እና እንግዲህ ይጠበቃል የነገው ጨዋታ ማለት ነው። እንዴት አድርጎ መካከለኛ የሆኑ ቲሞችን እንደሚያስተናግድ ማይክል ካሪክ እና ምን አይነት አቀራረብ ይዞ እንደሚመጣ ሁላችንም ለማየት የምንጓጓለት ጨዋታ ይመስለኛል። ካሪክ ስለ ሌክሳንድሮ ማርቲኔዝም እንዲሁ ተጠየቀ እና የሚከተለውን አስተያየት ሰጠ። ማርቲኔዝ በነገራችሁ ላይ ስለ ካሪክ ከዚህ በፊት ተጠይቆ በጣም ጥሩ የሆኑ ፖዘቲቭ የሆኑ አስተያየቶችን ነበር የሰጠው። የማርቲኔዝ አስተያየት የሚያመላክተው በሩበን አሞሪም ስር ችግሮች እንደነበሩና ተጫዋቾች 100% ለአሞሪም እየተጫወቱለት እንዳልሆነ ነበር የሚያመላክተው። አሁን ግን ተነሳሽነት እንዳላቸውና ማይክል ካሪክ ዩናይትድን በተለይ ማሸነፍ ስነልቦና ሜንታሊቲ ከተጫዋቾቹ ውስጥ እንደከተተ ተናግሮ መስክሮለት ነበር እና እንደዚህ ብሎ አስተያየቱን ሰጠ። ካሪክ በስሜት በውስጣዊ ተነሳሽነትና በደስታ መጫወት እያንዳንዱን ጨዋታ ያስፈልጋል። ይህ ሁል ጊዜ የምንወያየበት ጉዳይ ነው ብሏል ካሪክ። የታክቲክ ጉዳይ አንድ ነገር ሆኖ ሳለ እነዚህ ስሜቶች ግን ሌላ ትርጉም አላቸው። ልጆቹ በልምምድ በጨዋታም ሆነ በስብሰባዎች የጠየቅናቸውን በሙሉ እያደረጉልን ነው። ሊቻ ደግሞ ለዚህ ትልቅ ምሳሌ ነው። በየቀኑም ሆነ በጨዋታዎች ላይ የሚያሳየው ቁርጠኝነት በጣም የሚገርም ነው። ባለፉት 2 ሳምንታት ያደረግነው ነገር ጥሩ ነው፣ ግን ይሄንን ውጤት ለረዥም ጊዜ እንዲሁ ማስቀጠል እንዳለብንም እናውቃለን። ለፉልሃም ትልቅ ክብር አለን፣ ትኩረታችንም በፉልሃሙ ጨዋታ ላይ ብቻ ነው በሚል ነው ማይክል ካሪክ የተናገረው። ይህን ትላንት ተናግሬ ነበር ቤተሰቦች። የማይክል ካሪክ ሀሳብ ምንድን ነው? ሊቻማ ያደነቀውና ተጫዋቾች የወደዱት ነገር ሞሮፍ ታክቲካዊ ጉዳይ ላይ ማተኮር አይደለም። ማይክል ካሪክ የያዘው ያሰለጣጠን ሂደት በጣም ውስብስብ የሆኑ ተጫዋቾችን ለጭንቀት ለስትረስ የሚዳርግ ሜዳ ላይ ከገቡ በኋላ ፍሪደም ተሰምቷቸው በሙሉ ነፃነት እንዲጫወቱ ከማድረግ ይልቅ ሩበን አሞሪም ሲያደርግ የነበረው ውስብስብ የሆኑ ታክቲኮቹን ተጫዋቾቹ አእምሮ ላይ ለመጫን እና ያንን ስለ ታክቲካዊ ጉዳይ እያሰቡ ጨዋታቸውን እንዲያደርጉ የሚያስገድዳቸው አሰልጣኝ በመሆኑ ነው አሞሪም ተጫዋቾቹ ትንሽ ፌዳፕ አድርገው የነበረው ማለት ነው። አእምሯቸውን ነፃ አድርገው ፍሪ ሆነው ስሜታቸውን ተከትለው እግር ኳሱን በፍሪደም መጫወት አልቻሉም ነበር። አሁን ካሪክ ያደረገው የቀየረው ያንን ነገር ነው። ታክቲካዊ ጉዳይ ላይ ስትረስ አያደርግም። በደንብ ኦፍኮርስ ኢንስትራክሽን ይሰጣል። ትላንት እንዳልነው ቤተሰቦቻችን ሞሮፍ የሚያተኩረው አሁን የሜንታሊቲ ጉዳይ ነው። እንዴት ለማንቸስተር ዩናይትድ መጫወት ምን ማለት እንደሆነ ምን ያህል ክብር እንደሆነ ለዩናይትድ መጫወት ተጫዋቾቻችን ስፕሪታቸው ከፍ እንዲል ካራክተራቸው ላይ ተነሳሽነታቸውን በመጨመር እንዲፋለሙ እና ለቲሙ እንዲዋደቁ ማድረግ ስለላይ ነው አብዛኛውን ትኩረት ያደረገው ማለት ነው። ይኸው ከንግግሩ የምንረዳው እሱን ነው እና ይሄ ነገር ደግሞ ለተጫዋቾቻችን ተመችቷቸዋል። በጣም የሚፈልጉት ነገር ነው። ዩናይትድ ያጣው የአእምሮ ጥንካሬ ነበር ብለው ነው የሚያስቡት። ከዚህ በፊት ሞሮፍ ውስብስብ በሆኑና አሰልጣኞችን ብቻ በሚመለከቱ ጉዳዮች እንድንጨነቅ ሆኗል። ታክቲካዊ ጉዳዮችን ያውም በማይሰራ ታክቲካዊ ዝግጅት ብለው ነው አሞሪም ስር የሚያስቡት ማለት ነው። ማርቲኔዝ አሁን ምን ብሎ ተናገረ መሰላችሁ? ስለ ካሪክ ደግሞ እዚህ ላይ ሊጨምረው እና ለማንቸስተር ዩናይትድ ስጫወት ዝም ብዬ አይደለም ጨዋታው አለ የሆነ ጥሩ ነገር ስላለኝ ነው ዩናይትድ እኔን ያስፈርመኝ። ለዩናይትድ የሚጫወትና ለዩናይትድ ፈርሞ የሚመጣ ተጫዋች በሙሉ የሆነ ጥሩ ነገር ሳይኖረው ለክለቡ ሊፈርም አይችልም ነው እሱ እያለ የሚለው እና ኳሊቲን አንደርስታንድ አደርጋለሁ። ክለቡም ቢሆን የኔን ኳሊቲ አንደርስታንድ አድርጓል። ስለዚህ ሰዎችም በዩናይትድ ዙሪያ ያሉ ሰዎችም እኔም ያለኝን ኳሊቲ ምን እንደሆነ አውቃለሁ ነው የሚለው። ስለዚህ ማይክል ካሪክ ምን አደረገ? ያለኝን ተሰጥኦ ስለሚያውቅ ለዛ እውቅና ነው የሰጠው ብሎ ነው እሱ የተናገረው። ስለዚህ ለሱ ስል ሜዳ ላይ እፋለማለሁ ራሴንም ቢሆን አሳልፌ እሰጣለሁ ሲል የተናገረው ማለት ነው። እና ካሪክ ያለኝን ኳሊቲ ያለኝን ብቃት በደንብ አድርጎ የተረዳ አሰልጣኝ ነው። የኔም ብቻ ሳይሆን የሌሎችንም ተጫዋች ብቃት በደንብ አድርጎ የተረዳ ነው። ቫሊዩ ሰጥቷል።
አሳምኖኛል ነው እሱ የሚለው ማለት ነው። እና ልቤን ነክቶታል አለ ቃል በቃል ሲናገር እና ልቤን ነክቶታል ማለት ማርቲኔዝ ምን ማለት እንደሆነ በእርግጥ እኔ አላውቅም። በአሰልጣኝና በተጫዋች ሪሌሽንሺፕ ማለቴ ነው ቤተሰቦቻችን እና እኔን ደግሞ ልቤን ከነካኸው አለ በቀጥታ አነጋገሩን ነው ስናገረው ልቤን የምትነካው ከሆነ አለ ማርቲኔዝ እኔ እሞትልሃለሁ ሜዳ ላይ ገብቼ በሚል ነው የተናገረው። ስለዚህ በሌላ አነጋገር ለሩበን አሞሪም ይሄ ስሜት አልነበረውም ማለት ነው። ሾርትሊ በአጭሩ ቤተሰቦቻችን ብቻ ይሄን ይመስላል። የትላንቱ ጋዜጣዊ መግለጫ ትንሽ የሚያስገርሙ ነገሮች ነበሩት እና በጣም ለየት ያሉ ነገሮች ናቸው ሲጠየቁ አሰልጣኙም ተጫዋቾቹም እንዲሁ ማርቲኔዝን ጨምሮ ሲመልሱ የነበረው ይሄን ይመስላል አጠቃላይ ጋዜጣዊ መግለጫው። የዝውውር መረጃዎችን ደግሞ ላድረሳችሁ። ትላንት ብዙ ዜናዎች ወጥተዋል። በነገራችሁ ላይ የዝውውር ዜናዎችን በተመለከተ ወደ ማንቸስተር ዩናይትድ ስለሚመጡ ተጫዋቾች ሊመጡ ስለሚችሉ ተጫዋቾች ራሱ አሰልጣኙ የተናገረው ነገር አለ። ብሩኖ ፈርናንዴዝም ላይ የተሰማ መረጃ አለ። በቅድሚያ የምናየው እሱ ነው እና ማይክል ኦዌን የቀድሞ ዩናይትድ እና የሊቨርፑል አጥቂ ስለ አማካይ የዩናይትድ የዝውውር እንቅስቃሴዎችም እንዲሁ የሰጠው ያሳሰበው ብል ይሻላል ያሳሰበው አንድ ነገር አለ። እሱንም እነግራችኋለሁ። ግን የብሩኖ ጉዳይ ትላንት ያልተጠበቀ ነው። በነገራችሁ ላይ ስፔን ውስጥ አንድ እውቅ ጋዜጠኛ አለ። ይሄ እውቅ ጋዜጠኛ አንድ መረጃ ወጣ ተብሎ እሱን በምንጭነት በመጥቀስ ነበረ ዘገባው መጀመሪያ የወጣው እና ምን ይላል ይሄ ዜና? ብሩኖ ፈርናንዴዝ ራሱን ለሪያል ማድሪድ አቀረበ። ሪያል ማድሪዶች በበኩላቸው የተጫዋቹን የአስፈርሙኝ ጥያቄ ግን ውድቅ አደረጉ ብሎ ነው እሱ ያለው። በጥር የዝውውር መስኮት ይሁን አይታወቅም መቼ እንዲያስፈርሙት እንዳቀረበ ዘገባው በግልጽ ያስቀመጠው ነገር የለም። ወይ ይሄ ሲዝን ካለቀ በኋላ ክረምት ላይ እንዲያስፈርሙት ይሁን የታወቀ ነገር የለም። ያው ብዙ ሩመሮች እንዳሉ ታውቃላችሁ። ብሩኖ በዩናይትድ ቤት ስለሚኖረው ቀጣይ ቆይታን በተመለከተ ከዓለም ዋንጫው በኋላ እንደሚያሳውቅ መናገሩንም ታውቃላችሁ። ግን ለሩመር ይመቻል። አሁን በጣም ክፍት ነው። የብሩኖ ፈርናንዴዝን ስም ልትሰሙ ትችላላችሁ በየትኛውም ሰዓት ከየትኛውም የአውሮፓ ትልቅ ክለብ ጋር ስሙ ተያይዞ ማለት ነው። ከማድሪድ ጋር በተያያዘ የመጀመሪያ አይደለም ስሙ ሲነሳ። ከዛ የዚህን ግለሰብ ወይም የዚህን ጋዜጠኛ መረጃ ያዙና እነ ኢኤስፒኤን ዲፖርትስ እና ሌሎች በርካታ የስፔን ሚዲያዎች ይሄን ትላንት ሲዘግቡት ነው የዋሉትና ብሩኖ ራሱን ለማድሪድ አቀረበ። ከዛም ማድሪዶች ደግሞ ጥያቄውን ውድቅ አደረጉት፣ ሪጀክት አደረጉት ብለውም እንዲሁ ለዘገባ በሚያመች መልኩ አጋነው የጻፉት ጋዜጠኞች ደግሞ በርካታ ናቸው ማለት ነው፣ ወይም ጋዜጦች። አሁን እውነታው ምንድን ነው? በዚህ ጉዳይ ላይ ብሩኖ ፈርናንዴዝ እውነት ራሱን ለሪያል ማድሪድ አቅርበዋል ብላችሁ ደግሞ ስትመረምሩ ወዲያው ይሄ ሮድራ ተብሎ በትዊተር ገጹ ላይ የሚታወቅ ሰው ገልጾታል ተብሎ በምንጭነት የተጠቀሰው የመጀመሪያው ሰው እሱ ነበር እና አይ ኔቨር ሴድ ዛት ብሎ ነው በኋላ የመለሰው። ብዙ ጋዜጦች ሲቀባበሉ ታየ፣ እንግሊዞቹም ስፔኖቹ ሲቀባበሉ ታይቶ በደንግጦ ይመስለኛል አይ ኔቨር ሴድ ዛት ብሎ የተናገረው ማለት ነው። እና ሩመር ምላሽ ለመስጠት ጊዜ አልፈጀበትም። እኛም ቢሆን አርፈናል ማለት ይቻላል። ስለ ሩመሩ አሁን እዚህ ጋር መዝጋት እንችላለን። ምንጭ ተብሎ የተገለጸው ሰው በቀጥታ እኔ ይህን አልተናገርኩም በፍጹም ብሎ ስለተናገረ እና ስላስተባበለ ማለት ነው። ግን ይሄ ማለት ብሩኖ ፈርናንዴዝ ቆይታ በዩናይትድ ቤት አሁንም ቢሆን የተረጋገጠ ጉዳይ አይደለም። ይሄን ደግሞ ሁላችሁም ታውቁታላችሁ። አሁን 6 ዓመት ሆኖቷል። በነገራችሁ ላይ ለዩናይትድ ከፈረመ ጊዜው በጣም ነው የሚሄደው። ኦሌ ጉናር ሶልሻየርን ከፍተኛ የሆነ ምስጋና የምናቀርብለት አንዱ ትልቁ ምክንያት በዩናይትድ በነበረበት የአሰልጣኝነት ዘመን ብሩኖ ፈርናንዴዝን ማስፈረሙ ነው። እሱ አስፈርመዋቸው ያልተሳኩ ዝውውሮች እንዳሉ ሆነው 312 ጨዋታ አድርጎ ለዩናይትድ 103 ጎል አስቆጥሮ 97 አሲስት አድርጎ 20 ጎልና አሲስት ላይ መሳተፍ የቻለ ተጫዋች ነው። ካራባኦ ካፕ አሸንፏል። ኤፍኤ ካፕ አሸንፏል። በብሩኖ ፈርናንዴዝ ካሊብሬ በሱ ደረጃ በሱ ሌቭል ግን ይህ ያገኛቸው ዋንጫዎች ለሱ በእውነት በትክክል የሚመጥኑ ናቸው ብሎ መጠየቅም ይቻላል። አንድ መወያ ሀሳብም ነው ይሄ። በርካቶች ብሩኖ ፈርናንዴዝ የሚገባውን ያህል ዋንጫዎችንና ክብሮችን በዩናይትድ ቤት አላገኝም፣ በመጥፎ የዩናይትድ ሰዓት ሊመጣው ብለው ብሩኖ ፈርናንዴዝ ከዩናይትድ ጋር መለየት አለበት ብለው ከሚያነሱት ሀሳብ አንደኛው ምክንያታቸው ይሄ ነው። ተጫዋቹ ዋንጫ ትልቅ ዋንጫ ማግኘት አለበት በሚል ማለት ነው። ለማንኛውም ግን ብሩኖ ከ6 ዓመት
በፊት ለዩናይትድ ሲፈርም እንዲህ ይሆናል እንደዚህ ለማንቸስተር ዩናይትድ የተለየ ፍጹም ሌጀንድ ነው። ኦልሬዲ ክለቡን ባይለቅም ተጫዋቹ እዚህ ብቃት ላይ ይደርሳል እና የክሬቲቪቲ ማሽን ይሆናል ተጫዋቹ ብሎ ያሰበ የእግር ኳስ ቤተሰብ ያለ አይመስለኝም። ቤተሰቦቻችን እና ብሩኖ ፈርናንዴስ ከዩናይትድ ሌጀንድ ተጫዋቾች ተርታ ጎል በማስቆጠር አሲስት በማድረግ የሚያስገርሙ የጎል እድሎችን በመፍጠር ቤተሰቦቻችን ለማንቸስተር ዩናይትድ የማጥቃት ኃይል በመሆን ብሩኖ የዩናይትድ የቁርጥ ቀን ልጅ መሆኑን ያሳየ ተጫዋች ነው። ያለው አምቢሽን የማሸነፍ ፍላጎቱ ሜዳ ላይ እልሁን ታያላችሁ። ለቡድኑ ያለውን ሲያሸንፉ ያለውን ደስታ፣ ሲሸነፉ ያለውን ቁጭት የማንቸስተር ዩናይትድን ካፒቴን ሆኖ በመምራት ትክክለኛ የሆነ የማንቸስተር ዩናይትድ ማሊያን መልበስ ጥቅሙ ምን እንደሆነ እና ለቡድኑ ግዝፈት እንደው የሚመጥኑን ብቃት ያሳየ ካሳዩ በጣም ጥቂት ተጫዋቾች መካከል አንዱ ብሩኖ ፈርናንዴዝ ነው እና ብሩኖ ፈርናንዴዝ የክሬቲቪቲ አርቲስት ብዬ ነው የምጠራው። ለማንቸስተር ዩናይትድ ቶታል የሆነ ኮሚትመንት ነበረው። ያለምንም ስስትና ያለምንም ጉልበት ቁጠባ ራሱን ከጉዳት ፍጹም ተከላክሎ በዩናይትድ ቤት እግር ኳስ ታሪኩ ካሳለፈበት የጨዋታ ዘመን በጉዳት ምክንያት መጫወት ያልቻላቸው ጨዋታዎች በጣም በጣት የሚቆጠሩ ወደ 6 የሚጠጉ ጨዋታዎች ብቻ ናቸው። በቅርቡ ሚስ ያደረገውን በጉዳት ምክንያት ጨዋታ ታስታውሳላችሁ። የሆነ ጊዜ ደግሞ እንደው ተጫዋቹ ተጎድቷል እና ለዩናይትድ ጨዋታ አይደርስም ተብሎ ተጫዋቹ በባጅ ሁሉ እግሩ ታስሮ ኢንስታግራም ላይ ፖስት ካደረገ በኋላ ከጥቂት ቀናት በኋላ ግን ደግሞ ተነስቶ ቶተንሃምን የገጠመበትን ጨዋታ ሁላችንም የምናስታውሰው ነው እና በዩናይትድ የ6 ዓመት የእግር ኳስ ዘመኑ 2 ጊዜ ብቻ ነው ጉዳት የደረሰበት እና በጣም የሚያስገርም ሪከርድ ነው ያለው። ራሱን እየጠበቀ ለዩናይትድ ሁሌም ቢሆን አቬይለብል እየሆነ ተጫዋቹ ዩናይትድን ሲያገለግል የቆየ ሊቪንግ ሌጀንድ ነው። ስቲል እየተጫወተ ያለ ሌጀንድ ማለት ነው እና ብሩኖን ማጣት ለዩናይትድ ከባድ ነው። እኔ ዜናውን ስሰማ ትላንት እንደው አስተባበለው ይሄ ጋዜጠኛ እንጂ ብሩኖ ፈርናንዴዝ ዩናይትድን ሲያጣ ምንድን ነው ቢሆኑ የሚለው ወደው አይብሪ ውስጥ የሆነው እውነት እየተባለ እንዳለው ብሩኖ የሚለቅ ከሆነ ለዩናይትድ እንደው ምን አይነት እሱን የሚተካ ተጫዋች ዩናይትድ ማስፈረም አለበት? የትኛውስ ተጫዋች ነው እሱን ሊተካ የሚችለው የሚለው ለክለቡ ባለስልጣናት በጣም ትልቅ የቤት ስራ ነው የሚሆን የሚመስለኝ። አውቃለሁ ገንዘብ ሊያገኙበት ይችላሉ። እሱን በመሸጥ ወደ 60 ሚሊዮን ፓውንድ 57 ሚሊዮን ፓውንድ ሊገኝ ይችላል። ግን የሚተካውስ ማን ነው? ይሄን ክሬቲቪቲውን የሚተካውስ ማን ነው የሚለው ነው ትልቁ ጥያቄ ማለት ነው። አሁን ይሄ ሩመር ታንክስ እና ተመልሷል። ይሄ ጋዜጠኛ ምስጋና ይግባው ወዲያው መመለሱ ለሩመሩ በጣም ጥሩ ዜና ነው የሚመስለኝ። ይሄ በዩናይትድ ቤት ለመቆየቱ ማረጋገጫ ባይሆንም ግን አሁን ማይክል ካሪክ ትላንት ተጠየቀ ደግሞ በጋዜጣዊ መግለጫው ላይ ብሩኖ ፈርናንዴዝ እያሳየ ስለሚገኘው ብቃት ተጠይቆ ብሩኖ ከመጣበት ጊዜ ጀምሮ ክለባችን ላይ ትልቅ ተጽዕኖ አሳድሯል። ፍላጎቱን፣ ጥራቱን እና የማሸነፍ ፍላጎቱን እንዲሁ በየጨዋታው መመልከት ይቻላል አለ። ይህም ለረጅም ጊዜ ሳይቀንስ በኮንሲስተንሲ ያሳየን ነገር ነው። ተጫዋቹ አቋም አይዋዥቅም ነበር ብሏል። ወጥነው በጨዋታ ላይ የሚያሳየው አፈጻጸም እንዲሁም የመሪነት ፍላጎቱ እጅግ አስደናቂ ነው። እዚህ ከመጣሁበት ጊዜ ጀምሮ ድንቅ ነው እሱ፣ ቃላት የለኝም፣ እሱን ማመስገን ብቻ ነው የምችለው በሚል ነው ማይክል ካሪክ በሚያስገርም አገላለጽ የብሩኖን የገለጸው። ስለ ብሩኖ ፈርናንዴዝ የወደፊት እጣ ፋንታም ጠየቁት ጋዜጠኞች። እንደ ያለ ከልክ በላይ ወደፊት አሻግሮ መመልከትና ስለዛ ጉዳይ ማውራት አስፈላጊ አይደለም ብሏል። ከፉልሃም ጋር ስለምናደርገው ጨዋታ እየሰራንበት ነው፣ እዛ ላይ ነው የምናተኩረው። የተከፈተው የዝውውር መስኮት መዘጋቱን እየተቃረበ ነው ብሏል። ነገር ግን ዋናው የኔ አጀንዳ ፉልሃም ጋር የሚደረገውን ጨዋታ በጥሩ መልኩ ማሳለፍ ላይ ነው እና ብሩኖ ለማንቸስተር ዩናይትድ ሙሉ በሙሉ ቁርጠኛ ነው። ለዚህ ጨዋታ ምንም አይነት ችግር የለበትም ከዩናይትድ ጋር ብሏል። ከዚህ በኋላ ያሉትን ነገሮች በውድድር ዘመኑ መጨረሻ ላይ ይፈታሉ ብዬ አስባለሁ። ነገር ግን በአሁኑ ሰዓት ሁሉም ነገር በጥሩ መልኩ እየሄደ ነው ሲል ነው ብሩኖ ፈርናንዴዝ ኮንትራት ጠየቀ። በሳምንት 400,000 ፓውንድ የዩናይትድ ሰዎች እንዲከፍሉት ጠይቋል። ኮንትራቱ እንዲራዘምለት ተጫዋቹ ፍላጎት ቢኖረውም ግን ክለቡ የሚጠይቀውን የደሞዝ ፍላጎት ሊያሟላለት ባለመቻሉ ደስተኛ አይደለም እና ሊለቀው ወስኗል የሚሉ ዘገባዎችን አስተባብሎ ነው ማይክል ካሪክ ተጫዋቹ ደስተኛ እንደሆነ እና ስለ ወደፊት ቆይተው አሁን ማውራት ጥሩ እንዳልሆነ በፉልሃም ጨዋታ ላይ ብቻ ማተኮር እንደሚያስፈልግ
አስተያየቱን የሰጠው። ወደ አጫጭሮቹ መረጃዎች ደግሞ እንለፍ። ማንቸስተር ዩናይትዶች በዚህ የዝውውር መስኮት ሊያስፈርሙ ከሚፈልጓቸው ተጫዋቾች መካከል አንዱ የተከላካይ ቦታ ተጫዋች ነው። ምክንያቱም የሃሪ ማጓየር ኮንትራት ጉዳይ እስካሁን ድረስ አልተፈታም እና ክለቡ አዲስ ኮንትራት ሰጥቶ ተጫዋቹን ለማቆየትም ከፍተኛ የሆነ ፍላጎት እንዲሁ ያለው አይመስልም። በክለቡ ተርም ነው ተጫዋቹ እንዲቆይ እየተፈለገ የሚገኘው ደሞዙን ቀንሶ እና ለአንድ ዓመት ኮንትራት ብቻ ነው ሊሰጡት ፍላጎት ያላቸው የዩናይትድ ሰዎች ተብሎ የተነገረው። እስካሁን ድረስ ማጉዌር ይቆያል ወይስ ከክለቡ ጋር ያለውን ኮንትራት ጨርሶ ይሄዳል የሚለው ምላሽ ስላላገኘ ዩናይትዶች ሴንተር ባክ ለመፈለግ ገበያውን ማየታቸው የሚጠበቅ ነው። ኢቨን ሃሪ ማጉዌር ቢቆይ ራሱ የረዥም ጊዜ ተተኪውን ክረምት ላይ እንደሚያመጡ ነው እየተነገረ ያለው። የሚለቅም ከሆነ ደግሞ ትልቅ ባጀት ክፍተት ነው ዩናይትድ የሚያገኘው እና የሱ ደሞዝ አለ። በሱ ደሞዝ ክፍተት ደግሞ ተጫዋች ማምጣትና ማስፈረም፣ ቦታውን መሸፈን ደግሞ በክለቡ ሰዎች የተያዘ ግድ የሆነ ከዝውውር እንቅስቃሴዎች መካከል ግድ የሆነ አንዱ ጉዳይ ነው። ብዙ ተከላካዮች ከዩናይትድ ጋር ስማቸው ተያይዟል። ለምሳሌ ቤን ጃኮብስ ሰሞኑን የገለጸው ራሞን የተባለ ሴንተር ባክ ዩናይትዶች በራዳራቸው ውስጥ ከተውታል ብሎ እሱ ጠቅሶልናል። ሪያል ማድሪዶችም ይህን ተጫዋች እንደሚፈልጉት ነው እየተገለጸ ያለው። የተጫዋቹ ውል ማፍረሻ 7 ሚሊዮን ዩሮ እንደሆነም ነው እንግዲህ የተነገረው። ይሄ አንደኛው ማንቸስተር ዩናይትዶች ምናልባት ተጫዋቹን ለማስፈረም ይመለከቱታል ተብሎ እየተገለጸ ያለ ልጅ ነው። በነገራችሁ ላይ የሪያል ማድሪድ ንብረት ነው ልጁ እና መልሰው መግዛት የሚፈልጉ ከሆነ ተጫዋቹን መልሰው መግዛት ይችላሉ ተብሎ ነው የተነገረው። ይሄ 7 ሚሊዮን ዩሮ የተቀመጠው ለዩናይትድ ሳይሆን ቤተሰቦች ለሪያል ማድሪድ ነው መልሶ ማስፈረም የሚፈልጉ ከሆነ ተብሎ ማለት ነው። ዩናይትድ ከዚህ በላይ ገንዘብ መክፈል አለበት ማለት ነው ተጫዋቹን ለማስፈረም። የቤን ጃኮብስ መረጃ ነው። ፋብሪሶ ሮማኖ በበኩሉ በማንቸስተር ዩናይትድ ሲፈለግ የነበረው ተጫዋች ጃክዌት የሚባለው ወደ ቼልሲ ሊያመራ ፖሽ እያደረገ ነው ተብሎ ተነግሯል። ተጫዋቹ በዩናይትድ በጥብቅ ክትትል ስር ወድቆ ነበረ። ወደ ዩናይትድ ሊያመራ እንደሚችል ብዙ የመረጃ ምንጮች ሲዘግቡ ከቆዩ በኋላ ነው አሁን ነገሮች መልካቸውን ቀይረው ወደ ቼልሲ ሊያመራ ስለመቃረቡ ሪፖርቶች የጠቆሙት። እንዲሁም ሊቨርፑል ሁኔታውን በቅርበት እየተከታተለ ነው ተብሏል። ቼልሲዎች ለአሁኑ ግን ፉክክሩን እየመሩ ነው ከሬንስ። ይህንን ተጫዋች ለማስፈረም ቼልሲዎች ብቸኛ ጥያቄ ያቀረቡና ጠንከር ያለ ፍላጎት ያላቸው ናቸው ተብሎ ነው የተገለጸው። ግን የፈረንሳዩ ክለብ ተጫዋቹን ለመሸጥ አሁን አይደለም የሚስማማው ነው የተባለው። አሁን ቅድመ ስምምነት ሊያደርጉ ይችላሉ ክለቦች ምናልባት፣ ግን ተጫዋቹን ለማግኘት እና ለማስፈረም እስከ ክረምት ድረስ መጠበቅ ይኖርባቸዋል። በጥር የዝውውር መስኮት ይህን ተጫዋች ከሬንስ አይለቅም ተብሎ ነው የተገለጸው። ዩናይትዶች ሀሳባቸውን ቀይረው እዚህ ተጫዋች ላይ መለሱ ፉክክር ውስጥ ይቀላቀሉ ይሆን? ወደፊት አብረን የምናይ ነው የሚሆነው። በማንቸስተር ዩናይትድ የማጥቃት ባህር ያላቸው ተጫዋቾች የዝውውር ኢላማ ዜና ስናልፍ የስታንዳርድ ስፖርትን ዘገባ ነው የምናገኘው። ዩናይትዶች በክንፍ የማጥቃት ባህር ያለው ተጫዋች ለማስፈረም ጥረት እንደሚያደርጉ መነገሩና አንዱ መሸፈን የሚፈልጉት ቦታ እንደሆነ ይታወቃል። ምክንያቱም የሰሜኑን ለማስፈረም ጥረት አድርገው አልተሳካላቸውም። ዲያሞንዴን ፈልገው ነበር፣ ግን በዚህ ጥር የዝውውር መስኮት እንደማይሳካ ስላወቁ ነው የተጫዋቹን ዝውውር ችላ ያሉት። ክረምት ላይ ማስፈረማቸው አይቀርም። በተለይ እዛው እንግሊዝ ውስጥ እንዲያስፈርሟቸው ምናልባት በዝርዝር ከያዟቸው ተጫዋቾች መካከል አንዱ የሆነው የቼልሲው ተጫዋች ታሪክ ጆርጅ የተባለው ልጅ ነው እና ይሄ ልጅ ማንቸስተር ዩናይትዶች ምናልባት በሚያስገርም መልኩ ሊያስፈርሙት እንደሚችሉ፣ ሰርፕራይዝ የሆነ ዩናይትድ ፈራሚ ሊሆን እንደሚችል ነው ስታንዳርድ ስፖርት እየዘገበ ያለው ማለት ነው። ከኤቨርተንም አንድ የክንፍ መስመር ተጫዋች እንደሚፈልጉ ይታወቃል። ከፕሪሚየር ሊጉ ተጫዋቾችን ካነሳን ማለት ነው ቤተሰቦቻችን ከቡንደስሊጋ ዳይሞንድ አንዱ ነው። ይሄ የሰማያዎቹ የክንፍ መስመር ተጫዋች በዩናይትድ የዝውውር ራዳር ውስጥ ሆኖ እስከ ክረምት ድረስ ይዘልቃል ነው የተባለው እና ምናልባት አይታወቅም። የጥር የዝውውር መስኮት ኦልሞስት አሁን እንግዲህ ሊዘጋ ነው። አይ ቲንክ ዛሬ 31 መሰለኝ። የሚፈጠር ተአምር ያለ አይመስለኝም። ሁኔታዎች እንደሚያሳዩት ግን አይታወቅም። ምናልባት ተጫዋቹ በዚህ የዝውውር መስኮት መዝጊያ ቀን ወይም ደግሞ እስከ ክረምት ድረስ የዩናይትድ ራዳር ሆኖ እንደሚቀጥል ነው እየተነገረ የሚገኘው።
ወደ አማካይ የዝውውር ዜናዎች ስናልፍ ደግሞ የአንድ ተጫዋች ላይ ዩናይትድ ፍላጎት እንዳለው ትላንት ተነግሯል እና የክለብ ብሩሽ የአማካይ የተከላካይ ስፍራ ተጫዋች ነው። ይህን ተጫዋች ስታንኮቪች ተብሎ ይጠራል። አሌክሳንድር ስታንኮቪች ዩናይትዶች ሞኒተር እያደረጉት ነው የሚል መረጃ ነው እየተሰማ የሚገኘው። በተደጋጋሚ ጊዜ የዩናይትድ መልማዮች የተጫዋቹን እንቅስቃሴ ለመከታተል ክለብ ብረሽ የሚያደርገውን ጨዋታ መልማዮቻቸውን ልከው ሲከታተሉት ቆይተዋል በሚል ነው ማቴዎ ሞሬቶ የተባለ ጋዜጠኛ ይህን ልጅ ዩናይትድ እንደሚፈልገው እንዲሁ ሪፖርቱን ያወጣው። በሌላ ዜና የኤደርሰን ጉዳይ ይገኛል። የላ ስታምፓ ጋዜጣ መረጃ ነው ነግራችሁ ቤተሰቦች። ካሳሚሮ ክለቡን ይለቃል። የካሳሚሮ ቀጥተኛ ምትክ እንዲሆን ዩናይትዶች አስበዋል። የአትላንታውን ኤደርሰን ለማስፈረም ዩናይትድ በሾርት ሊስት ውስጥ አካቶታል ብሎናል። እንግዲህ በርካታ አማካዮች ነው በዩናይትድ የግዢ ራዳር ውስጥ የሚገኙት። ኤደርሰን አንዱ እንደሆነ ነው የላስታምፓ ዘገባ የሚጠቁመን። ማንቸስተር ዩናይትድ አሁን ይህን ተጫዋች ከ35 እስከ 40 ሚሊዮን ዩሮ በሚጠጋ የዝውውር ገንዘብ በቀላሉ ሊያስፈርመው እንደሚችል ነው እየተገለጸ የሚገኘው ማለት ነው። የክለቡ ዋነኛ የዝውውር ኢላማዎች የሚታወቁ ናቸው ሶስቱ ኤሊዮት አንደርሰን፣ አደም ወርተን እና ካርሎስ ባሌባ ናቸው። ከዛ ውጭ አማራጭ የተባሉ የዝውውር ኢላማዎች በአማካይ ስፍራ ላይ ዩናይትድ ይዟል። ከነኛ መካከል አንዱ ኤደርሰን እንደሆነ ነው ዘገባዎች እየጠቆሙ ያሉት። የሩቨን ኔቬስ የማንቸስተር ዩናይትድ ዝውውር አሁን ያከተመለት ይመስላል። ቤተሰቦቻችን እንደ ፋብሪሶ ሮማኖ ዘገባ ከሆነ ተጫዋቹ በክለቡ አልሂላል የቀረበለትን አዲስ የ3 ዓመት ኮንትራት ለመፈረም እጅግ ተቃርቧል ነው የተባለው። ፋብሪሶ ሮማኖ ይህን መረጃ አረጋግጦታል። በርካታ ፍላጎቶች ከወደ አውሮፓ ቢኖሩም ዩናይትድን ጨምሮ ተጫዋቹ ግን በዛው በአልሂላል የ3 ዓመት ኮንትራት ፈርሞ አዲስ ውሉን ለመፈራረም እጅግ በጣም እንደተቃረበና የክለቡና የተጫዋቹ ንግግር አድቫንስድ የሆነ ስቴጅ ላይ እንደደረሰ ይህ ፖርቹጋላዊ አማካይ ስፍራም እዛው በሳውዲ ፕሮሊግ እንደሚቆይ ነው ተአማኝ የተባለው ፋብሪሶ ሮማኖ በሚታመነው ዩቲዩብ ገጹ ላይ እንደተለመደው በቪዲዮ የዚህን ተጫዋች ሁኔታ የገለጸው ማለት ነው። ስለዚህ ይሄ ተጫዋችም ወደ ዩናይትድ እንደማይመጣም ከተዘዋወሩ አሚን ወደ ዩናይትድ እንደማይመጣ ከተረጋገጡ የዝውውር ዜናዎች መካከል አንደኛው ነው ማለት ነው። ቤተሰቦች የማይክል የአንድ የቀድሞ የዩናይትድ እና የሊቨርፑል አጥቂ ነው። ኦፍኮርስ የዩናይትድ ሌጀንድ ማለት ይገብደኛል። በነገራቸው ላይ በጣም ለአጭር ጊዜ ስለተጫወተ ነው ማይክል ኦዌን እና ስለ ኢሊየት አንደርሰን የሰጠውን አስተያየት ለመናገር ነው። አሁን የቀድሞ የዩናይትድ አጥቂ ማይክል ኦዌን በኖቲንግሃም ፎረስት ቤት ድንቅ ብቃት እያሳየ የሚገኘውን ኢሊየት አንደርሰንን ከባርሴሎና ፍራንክ ዲዮንግ ጋር በማመሳሰል ነው ለዩናይትድ ጥብቅ ማስጠንቀቂያ የሰጠበትን አስተያየት እየተናገረው እንዲህ ብሏል። በቀጥታ ነው የምናገረው አለ። አንደርሰን ሌሎች አማካዮችን ተራ ተጫዋች የሚያስመስል ብቃት አለው። ኳስ ይዞ ይገሰግሳል፣ ይሾልካል፣ ጨዋታውን ይቆጣጠራል። ልክ እንደ ፍራንኪ ዲዮንግ አይነት ተሰጥኦም አለው። ዩናይትድ ይህንን ተጫዋች የማያስፈርም ከሆነ ዳግመኛ ትረስት ዘ ፕሮሰስ ሂደቱን እንዳይነግሩን ብቻ በሚል ነው ማለት ነው። እንግዲህ ማይክል ኦዌን የዩናይትድ አመራሮችን ወጋ ያረገበትን አስተያየቱን የሰጠው ማለት ነው። አያችሁ እንደዚህ አይነት በጣም ሌቭል ያላቸው ኳሊቲ የሆኑ ተጫዋቾችን የክለቡ አመራሮች ማያስፈርሙ ከሆነ ሁል ጊዜ ምን ይሆናል ማለት ነው? ትረስት ዘ ፕሮሰስ ይሆናል ማለት ነው። ልክ እንደ ማይክል አርቴታንም ነው እዚህ ጋር ትሮል ያደረገው አርሰናልን፣ ዩናይትድንም ግን ትሮል አድርጓል። ሁል ጊዜ ዋንጫ ልታሸንፍ የምትችለው በእንደዚህ አይነት ተጫዋቾች ነው። እኔ ከዚህ በፊት ይህን ጉዳይ ተናግሬዋለሁ። ዩናይትድ በጣም ምርጥ አማካዮችን ለገበያ ቀርበው የማስፈረም ዕድል አግኝቶ ሳይጠቀምበት ቀርቷል። ለምሳሌ አንዱም ማነሳው የዲክላን ራይስን ጉዳይ ነው። ወደ አርሰናል ቤት ሄዷል። ለተጫዋቹ ዩናይትድ የሚከፈለውን ዋጋ ከፍሎ ማምጣት ነበረበት፣ እንዲሁም እድሉ ነበረው ተጫዋቹን የማስፈረም። ሌሎችም በጣም ወሳኝ የሆኑ አማካዮች ዝውውር ላይ ዩናይትድ ተሸውዷል ከዚህ በፊት። አሁን ግን በኢሊየት አንደርሰን ዝውውር ላይ መሸወድ አለበት ብዬ አላስብም። ለየትኛውም ተጫዋች
ተጫዋቹን ለየትኛውም እንግሊዝ ተቃራኒ ቡድን አሳልፎ በተለይ ለሲቲ ወይ ለሊቨርፑል የሚሰጥ ከሆነ ወይ ለአርሰናል ለቼልሲ የሚሰጥ ከሆነ ዩናይትድ ራሱን እያዳከመ ግን ሌሎች ክለቦችን እያጠናከረ ነው። ስለ ዩናይትድ ዋንጫ ማንሳት በቅርቡ የምናወራ ከሆነ ስለ ቲሙ የአውሮፓ ቻምፒዮንስ ሊግ ተፎካካሪነት የምናወራ ከሆነ ማይክል ካሪክ እንዳለው ሁሌ ዩናይትድ ይሻሻላል እያለን ትረስት ዘ ፕሮሰስ ከማለት ውጭ የምናመጣው ነገር የለም። እንደ ኢሊየት አንደርሰን አይነት አማካይ የማናስፈርም ከሆነ እና ይሄ ቶታሊ 100% መደግፈውን አስተያየት ነው እንደው የሰጠው ማይክል ኦዌን ለማለት ነው። በመጨረሻም ማይክል ካሪክ ክለቡ በጥር የዝውውር መስኮት ስለሚያደርገው እንቅስቃሴ ትላንት በጋዜጣዊ መግለጫው ላይ ተጠይቆ የሰጠውን አስተያየት ልናገር እና ይብቃን ለዛሬ። እውነት ለመናገር አሁን እየሰራንበት ነው ብሏል። አሁንም እየሰራንበት ነው ብሏል። በእርግጥ ብዙ ነገሮች ሊከሰቱ ይችላሉ። ስለዚህ የሚሆነውን አብረን የምናይ ይሆናል። እንደ ቡድን ተረጋግተናል። ምን ማድረግ እንደምንችል አሳይተናል እና የሚቀጥሉት ጥቂት ቀናት ምን ይዘው እንደሚመጡ ማየት ብቻ ነው የሚጠበቅብን። ነገር ግን እኔ በዚህ ጉዳይ ላይ ተረጋግቻለሁ ሲል ነው። ዩናይትድ ቤት የሚመጣ ተጫዋች ላይኖር እንደሚችል ነገር ግን ምንም ነገር ደግሞ በዝውውር መስኮት የመፈጠር እድል እንዳለው እና የሚቀጥሉትን ሁኔታዎች በሚቀጥሉት ሰዓታት ወይ ቀናት ውስጥ እንድንመለከት ማይክል ካሪክ አስተያየቱን እየሰጠው ማለት ነው። ቤተሰቦች እነኝህን ይመስላሉ ለዛሬ ያዝኩላችሁ መረጃዎች። አብራችሁኝ ስለነበራችሁ እጅግ ከልብ ነው ማመሰግነው። የተወደዳችሁ ቤተሰቦቻችን ነገ ተመለሱ፣ ቼክ አድርጉን። መረጃዎች ይኖራሉ ከጨዋታ በፊት የምናወራችሁ። እስከዛ ሰላም ሁኑ። መልካም መዝናኛ፣ መልካም ቅዳሜ ይሆንላችሁ ባይ